ሞገስና ሉላ እንኳን ደስ አላችሁ። ሞገስና ሉላ ንብረታቸው ተመልሷል። ምሳሌ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ የሞገስ ንብረት በዝና እንደ ተያዘ ሁላችንም እናውቃለን። ምክንያቱም ሞገስ በጣም ሀብታምና በጣም ገንዘብ ያለ ሰው ነበር። ነገር ግን ዝና በህይወታቸው ገብተው መጀመሪያ ሉላን ነው የቀማው። ሉላ የሞገስ የልጅነቱ ፍቅረኛ ነች፣ እንዲሁም እጮኛ ማለት ነው። ታዲያ ዝና ወደድኩሽ እያለ ሉላን በጉልበት ከሞገስ ተቀምጧል። እሱ ብቻ አይደለም፣ ከጊዜ በኋላ ሉላና ሞገስ ቢገናኙ ሉላ ተመልሳ ወደ ሞገስ ሄዳለች። ስለዚህ በዚህ ንዴት የሞገስን ንብረት፣ ገንዘብ፣ ቤት እንዳለ እንዲያዝበት አድርጓል። ስለዚህ ምንም ገንዘብ የለውም። ትንሽዬ እናቱ ጋር ያስቀመጠ ንብረት ነበረው ሞገስ። ሁላችሁም እንደምታስታውሱ ሞገስ የብሩኬ ልጅ ምሳሌ ስትታመም ያለውን ገንዘብ አውጥቶ ግማሹን አግዞታል። ስለዚህ እነሱም ቤት ተከራይተው ከሉላ ጋር እዚህም እዛም እየተደበቁ ስበሉም ስጠጡም ስራ የላቸው። ምክንያቱም ከዝና ስር እየተደበቁ ስለሆነ ያቺ ቀራችላቸው ገንዘብም አልቃለች። እንዲሁም በየጊዜ ፈተና ሲገጥማቸው ነበር። በዝና በኩል ብሩኬ በተያዘበት ጊዜ ሞገስም እንደዚሁ ሲሸሽ፣ በሆነ አጋጣሚ ደግሞ ከጠበቃው ጋር ሞገስ እንደተጋጨ እናውቃለን። በዛ ምክንያትም ሞገስ በጣም ብዙ ተሰቃይቷል። እድሜ ለነብሩክና ለመድብል ነው። መንገድ ላይ ወጥተው መንገድ ላይ እስከሚወርቅ ድረስ ደርሰዋል። ሞገስ እቤት ኪራይ የለውም፣ የሚበላ የሚጠጣ የላቸውም። መድብል ከጎዳና አንስቶ ቤት ተከራይቶ ቀለባቸውንም ሁላ ችሎ አስቀምጧቸው ነበር። በስተ መጨረሻም ዝና ወደ እስር ቤት ሄደ ሲባል ሞገስም ሉላም ከነ ብሩኬ ጋር መኖር ጀመሩ። ምክንያቱም ቤት ስለሌላቸው እዛው እነሱ ንብረታቸው ገንዘባቸው እስከሚመለስ ድረስ ወይንም ህይወት እስከምትስተካከል ድረስ እንደ ቤታቸው አድርጋችሁ እዚህ ኑሩ፣ እኔ ያለሁላችሁ፣ እኔ ያግዛችኋለሁ አላቸው መድብል። እነሱም በደስታ ተቀብሎ በደስታ እንደ ቤተሰብ አንድ ላይ የኖሩ ነው። ታዲያ ጠበቃው ሞገስ ላይ ባደረገውና ሉላ ላይ ከዚህ በፊት ያደረገ ነገር ታስታውሳላችሁ። በዛ ምክንያት ዝናም ወደ እስር ቤት እንዲገባ የረዳቸው ጠበቃው ነው። ጠበቃው በደሎቼን፣ ኃጢአቶቼን ሞገስን ንብረታቸውን መልሼ እከሳቸዋለሁ፣ ክፍያም እንድትከፍሉኝ አልፈልግም ብሏቸው ነበር። ቃል ገብቶላቸው ነበር። ምክንያቱም በመድብል ምክንያትና በነብሩኬ ምክንያት ነው መልሶ ሚስቱን ልጆቹን ያገኘው ጠበቃው። ያጣውንም ስራ በራሱ ጊዜ ያጣውንም ስራ ተመልሶ ያገኘ ህይወቱንም ጭምር ያተረፈው መድብል ከተገናኘ በኋላ ነው። ስለዚህ ሞገስንም አንከራትቸዋለሁ፣ ሉላንም አስቀይማለሁ፣ ኃጢአትም ሰርቻለሁ። ስለዚህ ኃጢአቴ በዚህ ይደመስስልኝ እንደሆነ እኔ ደግሞ 5 ሳንቲም አልቀበላችሁም፣ ቃል ገባላችኋለሁ፣ ንብረታችሁን ይመልሳለሁ ብሎ ነበር። ስለዚህ ተከራክሮ ሁሉንም ነገር ጨርሶ ገንዘብህ ንብረት እንዳለ ተመልሶላል ብሎ ለሞገስ አብስሮታል። ሞገስ የሌላ ደስ ብሎታል። ሉላዬም እንደዛው። ቤታቸው ብቻ ትንሽ ጊዜ ያስፈልጋል። እሱንም ቢሆን ጊዜውን ጠብቄ ተከራክሬ እመልሳለሁ ብሎታል ጠበቃ። እውነትም ሰው ጥፋት ሰርተው ኃጢአት ሰርተው ተጸጽተው ወደ ራሱ ተመልሶ ያንን የበደለው ሰው ዞሮ ሲክስ ጠበቃውን አየሁት። በጣም ደስ የሚል በጣም ያናድድ ነበረ ስራው። አሁን ግን ያ ስራ ሁሉ በመልካም ነገር
መልሶ እየከፈለ ይገኛል። ሞገስ ደስ ብሎታል። ብሩኬና ቅድስትም ሊጋቡ ነው። ሰርጋቸው ቀን ቀጠሮ ተቆርጧል። ቬሎ ሁሉ እየመረጡ ነው። ምናልባት መሀላቸው ገብተው አዲሱ ሰው እንዳይበጠብጣቸው። ቀጣይ እስከምንገናኝ መልካም ቆይታ